አረ ምንድነው እናንተዬ ልንገራችሁማ የሆነ ኃጢአት ሰርቼ ምን እንደሆነ ታውቃላችሁ? አንድ የዩኒቨርሲቲ ተማሪ ነበረና ውሻ ሰጠኝ። በጣም የምታምር ውሻ፣ ገላዋን የምትታጠብ ጽድት ያለች ውሻ ሰጠኝ። ከዛ እሱ ከሰጠኝ በኋላ እናቴ እኔ ውሻዋ የእሱ ናፍቆት መሰለኝ እሺ የኔ ቆንጆ አበባይ ምንድነው ውሻ ምን ሆነች? ሰጠኝ እና ገላዋን ትታጠባለች ምን ትላለች የኔ ቆንጆ። ከዛ በደንብ ተንከባከቢልኝ ብሎ የኛ ጎረቤት ነበረ። ወደ ዩኒቨርሲቲ ደርሶት ወደ ወልዲያ ዩኒቨርሲቲ ሲሄድ ለኔ ሰጠኝ። በቃ እኔን የተሻልኩ መስሎ አገኘ እና በእናታችሁ እውነት ማርያምን የምሬን ውሻዋ ሞተችብኝ። አለቀስኩ፣ ስቅስቅ ብዬ አለቀስኩኝ። በቃ በጣም ከፍቶኝ ውሻዋ እውነት እኔ ዋሽቼ ምናምን አይደለም። ውሻዋ በቃ ምግብ አልበላም አለች፣ ተናደደች። እንደ ሰው ነው የሚያረጋት። እኔም ሻወር አልወስዳትም ነበረ። ዝም ብዬ ወንዝ ውስጥ ስትሄድ ራሷ ገብታ ዋኝታ ትወጣለች ዝም ብላ። ከዛ አንድ ቀን እናቴ በጣም ከሳች። ስከሳ ወተት ጠጅ አልጠጣም፣ ምግብ አልበላም። ከዛ አንድ ስንት ቀን ነው እንደቆየች በጣም አመማት። በቃ ተኝተዋለች። ከዛ በሁለተኛው ቀን ወተት ገዝቼላት ስመጣ ሙታ አገኘኋት። አሁን ልክ ኃጢአት ነው እና ልጁ አሁን ልጁ እኔ ያው ስልኩም የለኝም። እኔ ድሮ ስልክ ሳይኖረኝ ነው ውሻዋን የሰጠኝ። ልጁም የለኝም። በቃ ውሻዋን ሙታለች። እኔ እንጃ ወይ ይሄን እንትን ካየው ይቅር ይበለኝ እንጂ እኔ እንጃ ይቅርስ የሚለኝ አይመስለኝም። በጣም ነው የሚወዳት ውሻዋን ማርያም